ሃና አይናፋር ግን ቁርጠኛ ሆነችና በልውውጥ ፕሮግራም ከጃፓን ወደ ኮሪያ የመጣች ልጅ ናት። እንደ ሌሎች ልጆች አይዶል ወይም ተዋናይ የመሆን ህልም የላትም። የሃና ህልም ለየት ያለ ነው። ከመጋረጃ ጀርባ የምትሰራ ማናጀር መሆን ትፈልጋለች። የምትማርበት ትምህርት ቤት ሴጂ አርት ሃይ ስኩል ይባላል። በማኔጅመንት ክፍል ውስጥ ያሉ ተማሪዎች አንድ ተማሪ ከጃፓን ልትመጣ እንደሆነ ወሬ ሰሙ። ትምህርት ቤቱ የውጭ ሀገር ተማሪ ሲቀበል ይህ የመጀመሪያው በመሆኑ ሁሉም በጣም ጓጉተው ነበር። እንዲያውም አንዳንዶች በጃፓን ችግር ፈጥራ ወይም ተጣልታ የመጣች ወሮ በላ ሳትሆን አትቀርም ብለው ገምተው ነበር። አንዳንዶች ደግሞ ሰውነቷ ላይ ንቅሳት ያለባት ወሮ በላ ናት ብለው አስበውም ነበር። ነገር ግን ልጅቷ ከፊታቸው ስትቆምና በትህትና ሰላምታ ስትሰጥ ግምታቸው ሁሉ ስህተት ሆነ። ስሟ ሃና እንደሆነ የኮሪያ ባህል እንደምትወድና ከሁሉም ጋር ጓደኛ መሆን እንደምትፈልግ ገለጸች። በክፍሉ ውስጥም የነበረው ውጥረት ወዲያውኑ ተቀይሮ ሁሉም በደስታ ተቀበሏት። ሃና የክፍል አለቃ ከሆነችው ከሺንጂአ ጎን እንድትቀመጥ ተደረገ። ሺንጂአም ትምህርት ቤቱን እንድታስጎበኛት ታዘዘች። አይናፋር ብትሆንም ከክፍሉ ተማሪዎች ጋር በቀላሉ ተላመደች። እንዲያውም ያቺ ጥብቋ ሺንጂአ ፈገግ ስትልላት ክፍሉ በሙሉ ተገረመ። እንደ እውነቱ ከሆነ ሺንጂአ ሃናን አስቀድማ ታውቃት ነበር። ሺንጂአ ባረን የተባለ ፍቅረኛ አላት። እሱ ሁልጊዜ ከትምህርት በኋላ ይወስዳታል። ነገር ግን አንድ ቀን ባረን ሳይመጣ ቀረ። በዚህ የተናደደችው ሺንጂአ ብቻዋን ወደ ቤት ስትሄድ ባረን ከአንዲት እንግዳ ሴት ጋር ሱቅ ውስጥ ተቀምጦ አየችው። እሷም ሃና ነበረች። ሺንጂአ በቅናት ተቃጥላ ባረንን እየጎተተች ወሰደችው። በዚያን ጊዜ ባረን ልጅቷ ከጃፓን የመጣች ያጎቱ ልጅ እንደሆነች እና እሷን ለማግኘት ፈልጋ እንደመጣች ያስረዳት። ሺንጂአም ለምን ልታገኝ ፈለገች ስትል ጠየቀች። ባረንም ሁልጊዜ ስላንቺ ስለማወራላት ነው ብሎ መለሰላት። ሁኔታው ከተጣራ በኋላ ሺንጂአ ተረጋግታ ራሷን ለሃና አስተዋወቀች። ሃናም እሷን በማግኘቷ በጣም ደስተኛ ነበረች። ወደ አሁኑ ጊዜ ስንመለስ ሃና ትምህርት ቤቱን እንድታስጎበኛት ሺንጂአን በጉጉት ጠየቀቻት። ሺንጂአ የዳይሬክቲንግ ክፍሉን አስተዋወቀቻት። ይህ ክፍል ብዙ ሽልማቶችን ያሸነፈና ታዋቂ ተዋናኞችን የሚያፈራ ቦታ ነው። በመቀጠልም የተውኔት ክፍሉን አሳየቻት። እዚህ ያሉ ተማሪዎች በተፈጥሮ የተሰጣቸውን ተሰጥኦ ያላቸው ናቸው። በመጨረሻም የማኔጅመንት ክፍሉን አሳየቻት። ይህም የትምህርት ቤቱ ትልቅ ጥንካሬ ሲሆን ተማሪዎች ከመጋረጃ ጀርባ ሆነው ሁሉን ነገር ያቀዳሉ፣ ያስተባብራሉ፣ እንዲሁም ስራውን በሰላም እንዲጠናቀቅም ያደርጋሉ። ይህንን የሰማችው ሃና በጣም ተደንቃ ዋው ማለቷንም አላቆመችም ነበር። የልብስ ክፍሉን፣ የልምምድ ክፍሉንና የቲያትር ቤቱን ከጎበኙ በኋላ አንድ የፊልም ፖስተር አዩ። ሃና ሺንጂአን የፊልሙን አይታው እንደሆነ ጠየቀቻትና ስለ ታሪኩ በዝርዝር ነገረቻት። ሃና እያወራች እያለ ሺንጂአ ወደ አንድ የቆንጆ ወንዶች ስብስብ ጠቆመች። ከፊት ለፊት የሚመጣው ወንድ ሃና አሁን ስታወራለት የነበረው ፊልም ዋና ተዋናይ ነበር። ስሙ ኡን ይባላል። በትወና ክፍሉ አንደኛ ተማሪ ነው። ከጎኑ የቅርብ ጓደኛው ሲዩ አለ። ሶስተኛው ደግሞ ቆንጆ ባረን ነው። በመጨረሻ ሚንሱ አብሯቸው አለ። አራቱም የትምህርት ቤቱ ምርጥ ተማሪዎች ናቸው። በዚያን ጊዜ ሚንሱ መጥቶ ሃናን ሰላም አላት። እንዲያውም የኮሪያ ሰላምታ እንዴት እንደሚሰጥም አስተማራት። ኡሆ ግን ትኩረቱ የሃና ቁልፍ መያዣ ላይ ነበር። የሆነ ቦታ የሚያውቀው መሰለው። አልፏት ከሄደ በኋላ እንኳን ዞር ብሎ እያያት ነበር። ከዚህ በፊት ሃና የጥንቸል አሻንጉሊቷን ይዛ ፎቶ ለመነሳት ወደ ትምህርት ቤቱ ግቢ ሄዳ ነበር። በዚያን ጊዜ ኡሆ ሳይታሰብ ፎቶ ውስጥ ገባ። ሃና ስላወቀችው ልታናገረው ወደሱ ሄደች። ፊልሙ በወጣ በ10ኛ ዓመቱ ለተቀበለው ሽልማት የእንኳን ደስ አለ መልእክት አስተላለፈችለት። ኡሆም አድናቂ ነሽ እንዴ ብሎ በቀጥታ ጠየቃት። እሷም አዎ ለማለት ራሷን ነቀነቀች። እሱ ግን ትልቅ ሰው ሆነሽ እንዲህ ያለ የልጆች ቁልፍ መያዣ ትይዣለሽ ብሎ አሾፈባት። በዚህም ሃና አፍራ ምን እንደምትል ጠፋት። ምንም ሳያዳምጣት ጥሏት ሄደ። በማግስቱ ሃናና ባረን ወደ ትምህርት ቤት አብረው ሲሄዱ ሚንሱ ከበስተጀርባ እየሮጠ መጣና ሃና ቡም የሚል ቅጽል ስም አወጣላት። ባለፈው አንድ ሳምንት ውስጥ ሃና ከቦርሳዋ ውስጥ ሁሉንም ነገር ማውጣት እንደምትችል አስተውሎ ነበር። ለምሳሌ ሚንሱ በጠማው ጊዜ ሃና ወዲያውኑ አውጥታ ውሃ ሰጠችው። በሌላ በኩል ኡንሆ የስጦታ ሳጥን ይዞ የክፍል ጓደኞቹን አከፋፈለ። ስጦታው ከታናናሽ አድናቂዎቹም የመጣ ነበር። በዚህ መሃል ሃና ወደ ክፍል ስትመጣ ሺንጂአ እሷ ከዚህ በፊት ያነበበችው መጽሐፍ ስታነብ አገኘቻት። ሺንጂአ መጽሐፉ 100 ጊዜ ብታነበውም ሁል ጊዜ አዲስ ነገር እንደምታገኝበትም ነገረቻት። ይህንን የሰማችው ሃና መጽሐፉን በድጋሜ ለማንበብ ተመኘች። ሃና ወደ ቤተ መጽሐፍ ስትሄድ እዚያ በፈቃደኝነት እየረዳ የነበረውን ሲሆን በአጋጣሚ አገኘችው። ሲሆን በፈገግታ ተቀብሎ ኩኪስ እንድትበላ ጋበዛት። ነገር ግን ለየት ባለ መንገድ የትምህርት ቤቱ መደርደሪያዎች አስማት ስላላቸው ከመጽሐፍ ውስጥ ኩኪስ ማውጣት ይቻላል አላት።
ከዚያም መጽሐፍ ሰጥቶ ገጽ 111 ላይ እንድትከፍት አይኖቿንም እንድትጨፍን እንድታስብ ነገራት። ሀናም እንዳለው ስታደርግ በእርግጥም ኩኪስ ወደቀ። ሀናም በጉጉት ፒዛ እንዲወጣላት ፈልጋ በድጋሚ ሞከረች፣ ግን ምንም ሊወጣ አልቻለም። ሲሁም እየሳቀ ቀልድ እንደነበረ ነገራት። ሀና በጣም ብታፍርም አብራው ከመሳቅ ውጭ ምንም ማድረግ አልቻለችም። ዛሬ ሀና የመጀመሪያዋን ትልቅ የተግባር ትምህርት ነበራት። መምህሯ በእያንዳንዱ ቡድን ውስጥ 2 የትወና ተማሪዎችና 1 የማኔጅመንት ተማሪ አብረው እንደሚሰሩ አስታወቀች። ከዚያን ስራ ውጤት በኋላ የሴምስተር ግሬድ እንደሚታሰብ ተናገረች። ከዚያ ቡድኑም ተከፋፈለ። የሺንጂአ ቡድን ውስጥ ባረንና ሚንሱ ተመደቡ። የሀና ቡድን ውስጥ ደግሞ ኡንሆና ሲው ተመደቡ። ሀና የቡድን አጋሮቹን ስም ስትሰማ ደንግጣ ወደ ኡንሆ ተመለከተች። ከትምህርት በኋላ ሀና ሺንጂአን እርዳታ ጠየቀች። ነገር ግን እያንዳንዱ ቡድን የየራሱ ስራ ስላለው ጣልቃ መግባት እንደማትችል ነገረቻት። ይህን ደግሞ ሀናን ይበልጥ አስጨነቃት። መጨነቋን ያዩት ባረንና ሚንሱ ሁኔታውን ለማቅለል በቡድን መሪዎች መካከል የቅርጫት ኳስ ጨዋታ እንዲካሄድ ሀሳብ አቀረቡ። መጀመሪያ ላይ ኡንሆ ፈቃደኛ አልነበረም። ነገር ግን ሚንሱ መሸነፍ ፈርተ ነው ብሎ ሲያበሳጨው ኩራቱ ስላልፈቀደለት ተቀበለ። ደንቡ ቀላል ነበር። የተሸነፈ ቡድን ሁሉንም ምግብ ይጋብዛል። ስለዚህ አካባቢው በደስታ ተሞላና ሁሉም ጨዋታውን በጉጉት መጠበቅ ጀመሩ። ሀናም በካርቶን የተሰራ ድምጽ ማጉያ አዘጋጅታ በታላቅ ስሜት መጮህ ጀመረች። ከጨዋታው በፊት ለራሷ ቡድን ብቻ ስትጮህ ያዩት ሌሎች ተማሪዎች ቀንተው ለነሱም እንድትጮህ ጠየቋት። ነገር ግን ኡንሆ መጥቶ የራሱ ቡድን ብቻ ማበረታታት እንዳለባት አስጠነቀቃትና በእርግጠኝነት እንደሚያሸንፍ ነገራት። እሱ እንዳለቃ ሆኖ ስላዘዛትም ሀና በሀሳቡ ከመስማማት ውጭ አማራጭ አልነበራትም። ያ የ2-2 የቅርጫት ኳስ ጨዋታ በታላቅ ፉክክርና በጩኸት የታጀበ ነበር። በመጨረሻም ኡንሆና ሲው አሸነፉ። ሚንሱ ደግሞ በመሸነፉ ለሁሉም ምግብ የመጋበዙን ቅጣት ተቀበለ። ነገር ግን ጨዋታው እንዳለቀ ኡንሆ ምንም ሳይናገር ጥሏቸው ሄደ። ይህም ሁሉም ከድካሙ ብዛት ጭንቅላቱ ስራ አቁሞ ይሆናል ብለው እንዲያስቡ አደረጋቸው። ከዚያም ሀና በ3 ወንዶች ታጅባ ወደ ሚስጥራዊ ቦታ ሄደች። ቦታውን በትምህርት ቤቱ ምድር ቤት ውስጥ የሚገኝ የድራማ ክለብ ክፍል ነበር። በብሎከር ክፍሉ ኡንሆ የግል ሳጥኑን ከፍቶ በጣም ውድ የሆነ የሚመስል በፕላስቲክ ኳስ ውስጥ ያለ ቁልፍ አወጣ። በሌላ በኩል ደግሞ 3 ወንዶች ለሀና ድንገተኛ የእንኳን ደህና መጣሽ ግብዣ አዘጋጅተው ነበር። ክፍሉ እሷን ለመቀበል በሚያምር ሁኔታ ተውቧል። ሀናም ይህንን ስታይ በጣም ከመመሰጧ የተነሳ ልታለቅስ ምንም አልቀራትም ነበር። ሁሉም ደግሞ ስሜቷን በሚስጥር በስልካቸው ይቀዱ ነበር። በዚያ ቅጽበት ኢንዱ በድንገት ወደ ክፍሉ ሲገባ ሀና በበስተጀርባው በቀስታ ገፋ አደረጋት። ልክ በዚያች ሰዓት ሁሉም የክፍሉ ርችቶች ሲፈነዱ ሁለቱም በወረቀቶቹ ሸፈኗቸው። ሀናና ኢንዱም ዝም ብለው እርስ በርስ እየተያዩ ቆሙ። በጃፓን ደግሞ እንደ ሀና አይነት የትምህርት ቤት ዩኒፎርም የለበሰች አንዲት ተማሪ ወደ ቃለ መጠየቅ ክፍል ገባች። የምትናገረው ነገር ሁሉ በቪዲዮ ይቀዳ ነበር። በዚያን ጊዜ ቃለ መጠየቅ አድራጊዋ ሀና ምን አይነት ሰው ናት ብላ ጠየቀቻት። ልጅቷን በንዴት እስካሁን ካዩዋቸው ሰዎች ሁሉ ሀና በጣም መጥፎና ክፉ ሰው ናት ብላ መለሰች። ኡንሆ የሀናን ግብዣ ስላበላሸ ሁሉም ተናደዱበት። ሺንጁአም ኡንሆን ዘግይቶ ስለመጣ ብቻ ሳይሆን የሁሉንም ሰው ትኩረት መሳብ ስለሚወድም ወቀሰችው። በእውነቱ ኡንሆ ለእንዲህ አይነት ነገሮች ፍላጎት ስለሌለው ቀድሞ አልተነገረውም ነበር። ሁሉም የሀናን ስሜት በቪዲዮ ለመቅዳት አቅደው አበላሸባቸው። እሷ ግን ምንም አልመሰላትም። ለመጀመሪያ ጊዜ እንዲህ ያለ ሞቅ ያለ አቀባበል ስለተደረገላትም በጣም ተደስታ ነበር። ከግብዣ በኋላ ሁሉም በልተው ጠጥተው ተዝናኑ። በዚያን ጊዜ ሲሆን ሀና ምን አይነት የኮሪያ ምግብ እንደምትወድ ጠየቃት። እሷም ከራይስ ኬክ እስከ ተጠበሰ ስጋ እና ቀዝቃዛ ኑድል ድረስ ያለውም በዝርዝር በጉጉት ነገረቻቸው። የምትወደው ፊልም ሲጠይቋትም ሀና ሳታመነታ ኡንሆ የተወነበትን ፊልም ጠቀሰች። ይህንን የሰሙት ጓደኞቹ በሙሉ ወደ ኡንሆ ዞረው አዩት። እሱም ሁኔታውን አውቆ ስለነበር ምንም እንዳልተፈጠረ መስሎ እግሩን አጣጥፎ ተቀመጠ። በመጨረሻ ሚንሱ ሮክ ፔፐር ሲዘር ተጫውተው የተሸነፈው ሰው እንዲያጸዳ ሀሳብ አቀረበ። ሀና ተሸንፋ የማጽዳት ስራ ደረሳት። ሀና ከአስማታዊ ቦርሳዋ ውስጥ የቆሻሻ መጣያ ፕላስቲክ ስታወጣ ሁሉም በመገረም አዩት። ጽዳቱን ከጨረሱ በኋላ ሀናና ሲው ቆሻሻውን ለመጣል አብረው ሄዱ። ሲመለሱ ሲው ሀና ወደ ኮሪያ ለመምጣትና ይህንን ትምህርት ቤት ለመምረጥ ያበቃት ምክንያት ምን እንደሆነ ጠየቃት። ሀናም የአንድ ጓደኛዋ ማናጀር ሆና ከጎኑ ለመቆም እንደምትፈልግና ለዚያም ማኔጅመንት
ማኔጅመንት እንደተማረች ነገረችው። በዚያው ቅጽበት የሲው ጫማ መሰሪያ ተፈታ። ሀናም ሳታቅማማ ጎንበስ ብላ አሰረችለት። ይህም ሲሆን ትንሽ አሳፈረው። ሀናም እኔ ማናጀር ስሆን እንደዚህ ያሉ ትናንሽ ነገሮችን መለማመድ አለብኝ ብላ አስረዳችው። ግብዣው ሲያልቅ ሁሉም አንድ በአንድ ሄዱ። ሀና ሲውና ኡሆ ብቻ አውቶቡስ እየጠበቁ ቀሩ። ሀናም በመካከላቸው ስላለው ግንኙነት ጠየቀቻቸውና ለ10 ዓመታት ጓደኛሞች እንደነበሩ ተረዳች። ወዲያውኑ ማስታወሻ ደብተሯን አውጥታ ቃለ መጠየቅ ማድረግና መጻፍ ጀመረች። ኡሆ ሁኔታው ቢሰለቸውም ሀና ግን አንድ ማናጀር ስለ አርቲስቱ ሁሉ ነገር ማወቅ አለበት ብላ በቁም ነገር ተከራከረችው። ሲሁም ኡሆ ምግብ በጣም እንደሚመርጥና በተለይ ኩከምበር እንደማይበላ ተናገረ። በዚህም ኡሆ አፍሮ ድምጹን ከፍ አድርጎ ሊከራከር ሞከረ። ሀና ግን ልክ እንደ ባልና ሚስት ናቸው እያለች እየቀለደች ማስታወሻ መያዟን ቀጠለች። በሌላ በኩል ደግሞ ባረን ከሀና ጋር ጓደኛ ስለሆነች ሽንጫያን አመሰገናት። ሽንጫም ሀና እንደ ሌሎች ሰዎች ውድቀቷን ከመጠበቅ ይልቅ በሙሉ ልቧ ጓደኛ የምትሆን ልዩ ሰው እንደነች ነገረችው። ባረንም የሽንጫን እጅ ይዞ መውደቅም ወይም መሸነፍ ተፈጥሯዊ ነገር ነው በማለት እንድትረጋጋ አደረጋት። በዚያም ሽንጫ እፎይታ ተሰማት። በዚያ የጫማ ማሰር አጋጣሚ ምክንያት ሲው በሀና ላይ ፍቅር ስሜት ማሳደር ጀመረ። ኡሆ ጫማውን ልጠብል ሲለው እንኳን አይሆንም ብሎ ደብቆታል። በማግስቱም በክፍል ውስጥ መምህሯ በማህበራዊ ሚዲያ ላይ የቀድሞ ተማሪዎችን ስራ ያየማን እንደሆነ ጠየቀች። ሁሉም እጃቸውን ሲያወጡ ሀና ብቻ ግራ ገብቷት ቀረች። መምህሯም የማናጀር ስራ አይዶሎችን ማስተዋወቅና ተከታዮችን ማፍራት እንደሆነ ስታስረዳት ሀና አዲስ እውቀት እንዳገኘች ተሰማት። ትምህርት ሲያልቅ መምህሯ ሽንጃ ለብቻዋ ጠርታ የትምህርት ቤት ክፍያ ለመክፈል እንደዘገየች አስታወሰቻት። ሽንጃም ለእናቷ ልትነግራት ብታስብም ድፍረት አጣች። ወደ ክፍል ስትመለስ ሀና ሽንጃን ሁሉንም ነገር ስለምትችል አደነቀቻት። በበኩሏ ግን ቪዲዮ መቅረጽና ማቀናበር እንደማትችል አማረረች። እንዲህ መሆኑን ባውቅ ኑሮ ወደ ጃፓን መለስ ነበር ስትል ሽንጂያ ቪዲዮ ኤዲቲንግ እንድትማር መከረቻት። ሀናም ወዲያውኑ ወደ ቤተ መጻሕፍት በመሄድ ማንበብ ጀመረች። ግን ይበልጥ ግራ ተጋባች። ከቤተ መጻሕፍት ስጦታ ሀና በሶስት የኡንሆ አክራሪ አድናቂዎች መንገድ ተዘጋባት። እነሱም ለኡንሆ ልባችን የሰጠን ልጃገረዶች የሚል የደጋፊዎች የክለብ መሪዎች እንደሆኑ ነገሯት። ሀና ምንም እንደማታውቅ ሲረዱ የማኔጅመንት ክፍል ተማሪዎች የኡንሆ ፎቶዎች በስውር አንስተው ለደጋፊዎች መስጠት ባህላቸው እንደሆነ በውሸት ነገሯት። ሀና ተጠራጥራ እሱ ራሱ እንዲጠይቁት ብትነግራቸውም ሴቶቹ ግን ኡንሆ እንዳትነግረው ካልሆነ ግን ዝም አንልሽም ብለው አስፈራሯት። ሀናም ኡንሆ ጋር ተጠግታ ፎቶ ለመነሳት ብትሞክርም እሱ ግን ፈቃደኛ ሳይሆን ቀረ። ኡንሆ በረንዳው ላይ የቆሙትን ሶስት አክራሪ አድናቂዎችን ሲመለከት ምን እየተካሄደ እንዳለ ወዲያውኑ ገባው። ወደ እነሱ ሄዶ ማናጀሩ እንዳያስቸግሯት በጥብቅ አስጠነቀቃቸው። ከዚያም ችግሩን ለመፍታት ራሱ ተነሳሽነቱን ወስዶ ከነሱ ጋር ፎቶ ተነሳ። እነዚያ ሶስት ልጃገረዶችም ፎቶውን ሲያገኙ ከሚወዱት አርቲስት ጋር በመነሳታቸው በደስታ ፈነጠዙ። ኡንሆ ወደ ክፍሉ ሲመለስ ግን ሀናና ሲው እሱ በመግባቱ እንኳን ሳያውቁ ተቀራርበው ሲሳሳቁና ፎቶ ሲነሱ አገኛቸው። ኡንሆ ድምጹን ከፍ አድርጎ ሲናገር ብቻ ሁለቱም ደንግጠው ባነኑ። በመቀጠል ሶስቱ ዋናውን ስብሰባ ጀመሩ። ሀና ስለ ቪዲዮ ይዘት ያነበበችውን እውቀት በሚቀጥለው ስራ ላይ መጠቀም እንደምትፈልግ ገለጸች። ሲው አስቂኝ ስራን እንስራ ቢልም ኡንሆ ግን ወዲያውኑ ተቃወመ። ሆኖም ሀና ተናዳ እኔ አስገድጄ አውቃለሁ ስትለው ኡንሆ ወዲያውኑ ታዛዥ ሆነ። ሀና በመቀጠልም ዘመናዊና ኩል የሆነ ቪዲዮ የመስራት ሀሳብ አቀረበች። ሁለቱም ቆንጆ ወንዶች በመሆናቸው ይህ ትልቅ እድል እንደሆነ ነገረቻቸው። ሆኖም ዋናውን ሀሳብ ለማመንጨት ሲው ሁሉንም ነገር ትተን ወጣ ብለን እንዝናና የሚል ሀሳብ አቀረበ። ከተማ ውስጥ እየተዝናኑ ፎቶ ተነሱ። የውበት መጠበቂያ ሱቆችን ጎበኙ። ኢንዱ ተገዶ የሄደ ቢመስልም በልቡ ግን በጊዜው እየተደሰተ ነበር። በመጨረሻም ናምሳ ታወር ደረሱ። ሲው የራሱን እና የሀናን ስም በቁልፍ ላይ ጽፎ አጥሩ ላይ አንጠለጠለው። ሀና በምሽቱ ውበት ተደንቃ ስልኳን አውጥታ መቅረጽ ጀመረች። ኡንሆ እየበላ እንኳን መቅረጿን ስላላቆመች ኡንሆ ትዕግስቱ አልቆ ምግቡን ለሀና በቀጥታ አጎረሳት። ሲው ይህንን ትዕይንት ሲያይ በጣም ተናደደ። ከእራት በኋላ አይስክሬም እየበሉ ሳለ ሀና አዲሱን ሀሳቧን ነገረቻቸው። እሷ በቪዲዮ ላይ አትታይም። ተመልካቾች ግን ቪዲዮውን ሲያዩት ከወንዶች ጋር በቀጥታ የቀጠሮ ጊዜ እያሳለፉ እንደሆነ እንዲሰማቸው የሚያደርግ ቀረጻ ነበር። ሲው በሀሳቡ ተስማማ። ኡንሆ ምንም እንዳልመሰለው ሆኖ የፈለገችውን እንድታደርግም ፈቀደላት። በማግስቱ ሀና ቪዲዮውን በኢንተርኔት ላይ ለቀቀችው። እንደተገመተውም ቪዲዮ በኮሪያ ብቻ ሳይሆን በዓለም አቀፍ ደረጃ ታዋቂ ሆነ።
አስተያየቶቹ በሙሉ የኡንሆን ውበት የሚያደንቁ ነበሩ። ሀና በደስታ ወደ ክፍል ስትሮጥ ኡንሆ ተኝቶ ነበር። ልክ በዚያ ቅጽበት ሲው መጥቶ የሀናን ጸጉር ሲያሻሽ የነቃው ኡንሆ ተመለከታቸው። በዚህም ቅናት በፊቱ ላይ በግልጽ ታየ። ትዕይንቱ የሀና የጥንቸል አሻንጉሊት ደም በደም ሆኖ በአንድ ጨለማ ቦታ ወድቆ ያሳያል። በዚያ ቅጽበት አንድ ሰው አንስቶ በዝምታ ይሄዳል። በክፍል ውስጥ በሲውና በሀና መካከል ያለው ቅርበት የተመለከተው ኡንሆ በቅናት ስሜት ቢወጠርም ተኝቶ እንዳለ መቆየትን መረጠ። በዚህ መሃል ሲው ሀና ቁርስ እንዳልበላች አውቆ አብረው እንዲበሉ ይዟት ወጣ። ኡንሆ ሁለቱ ሲወጡ በሀዘን ተመለከተ። ለሀና ሊሰጣት ያሰበውን ጁስ አውጥቶ በቁጭት እያየ ለማንኛውም እንዳይበላሽ ብሎ ራሱ ጠጣው። በመጸዳጃ ቤት ውስጥ ሁለት ተማሪዎች ስለ ሀና ቪዲዮ በታላቅ ጉጉት ያወራሉ። ቪዲዮውን ሲያዩት ኡንሆ ራሱ ምግብ የሚያጎርሳቸው እስኪመስላቸው ድረስ እንደተመሰጡና ሀና የኤዲቲንግ ተከታታይ ቪዲዮዎችን እንድትሰራላቸው እንደሚመኙ ተናገሩ። ይህም ወሬ በድንገት የሺንጂአ ጆሮ ደረሰ። ተማሪዎች ሲወጡ ቪዲዮውን ከፍታ አየችው። የቪዲዮ ታዋቂነት አስገረማት። ነገር ግን ከሌላ ተማሪዎች በታች መሆን ፈጽሞ ስለማትቀበል በቅናት ተሞላች። ወደ ክፍል ስትመለስ ሀና እጇን ይዛ በደስታ ልታወራት ብትሞክርም ሺንጂአ ግን በቀዝቃዛ ሁኔታ እጇን አላቀቀች። ሀና ግራ ገብቷት ለምን እንዲህ እንደምትወስ ስትጠይቃት ሺንጂአ ሰው እንዲነካኝ አልፈልግም የሚል መልስ ሰጠቻት። ሀናም ለማባበል ከቦርሳዋ ጣፋጭ ነገር አውጥታ ብትሰጣትም ሺንጂአ ግን ስለ ኡንሆና ስለ ሲው ተከታታይ ቪዲዮ ለመስራት አስበሻል ብላ ጠየቀቻት። ሀና ሺንጂአ ቪዲዮን ማየቷን ስታውቅ በደስታ ሌሊቱን ሙሉ አስተያየቶቹን ስታነብ ማደሯንና ተከታታይ ቪዲዮ እንደምትሰራ በጉጉት ነገረቻት። ለቪዲዮ ሀሳብም ሺንጂያን አመሰገነቻት። ሆኖም ሺንጂያ ይህ በድንገት የተገኘ እድል እንጂ ምንም የሚጠቅም ችሎታ የለውም በማለት ሀናን አጣጣለቻት። በሌላ በኩል ሚንሱና ባረን በውዝዋዜ ልምምድ ደክሟቸው ተቀምጠው ሳለ ሺንጂያ መታ ሰነፎች እያለች ገጸጸቻቸው። ባረን ሊያስረዳት ቢሞክርም በክፉ አይነት ስላየችው ዝምታን መረጠ። በዚህ በኩል ደግሞ የኡንሆ አክራሪ አድናቂዎች ሀና የምትለቃቸው ቪዲዮዎችን ከማድነቅ አልቦዘኑም። የደጋፊዎች ክለብ መሪዋ የኡንሆን ቪዲዮዎች ቀኑ ሙሉ ብትመለከት አይሰለቸኝም፣ የሚቆጨኝ ግን ለእያንዳንዱ ቪዲዮ አንድ ጊዜ ብቻ ላይክ ማድረግ መቻሌ ነው ስትል በቁጭት ተናገረች። ከዚያም ተከታዮቿ ሄደው ሀናን እንዲያመጧት አዘዘች። ወዲያውኑ ሁለት ልጃገሮች ሀናን እየጎተቱ ወደ ጣራ ይዘዋት ወጡ። የደጋፊዎቹ መሪ በትዕቢት ተሞልታ ከዚህ በፊት የሆነውን ሁሉ እርሹ፣ ምክንያቱም የኡንሆ ፍቅረኛ መሆን እንደምፈልግ አንቺ ራስሽ በደንብ ታውቂያለሽ አለቻት። እንዲያውም በሀና ቪዲዮዎች ምክንያት ልክ ከኡንሆ ጋር ዴት እያደረገች እንደሆነ ስለተሰማት በደስታ ፈነጠዘች። በመቀጠልም ያለምንም ማቅማማት ተከታታይ ጥያቄዎችን አቀረበችላት። ሀና ኡንሆና ከሲዮ ጋር በመዝናኛ ፓርክ፣ በጨዋታ ቤቶች፣ በቡና ቤቶችና ተጨማሪ ትምህርት በሚወስዱበት ቦታ ሁሉ ቪዲዮ እንድትቀርጽላቸው አዘዘቻት። ሀናም እንደምታስብበት ቃል ገባችላት። ሀና ወደ ዋናው መግቢያ ስትወርድ በትምህርት ቤቱ የውስጥ ሰሌዳ ላይ የሷ ቡድን አንደኛ መውጣቱን አየች። መምህሯም የሀናን ጥረት አድንቃ ሄደች። በአንጻሩ የሺንጂያ ቪዲዮ ያገኘው ላይክ ቁጥር አነስተኛ ስለነበረ ቡድኗ ሁለተኛ ደረጃ ይዟል። አጠገቧ የነበሩ ሁለት ሴቶች ሁልጊዜ አንደኛ የምትወጣው ሺንጂያ ቀረች እያሉ አሾፉባት። ሺንጂያን በንዴት ተቃጥላ አንደኝነቷ እንደምታስመልስ ዝታ ሄደች። ሀና ልታናግራት ብትሞክርም ሺንጂያ ግን በቁጣ ጥላቿን ገልጻ ሄደች። ሁለተኛ ደረጃ ላይ ስትቀመጥ ይህ የመጀመሪያዋ ስለነበር ሁኔታውን ልትቀበለው አልቻለችም። ስለዚህ ንዴቷን ሁሉ በባረንና በሚንሱ ላይ አወረደችው። በቂ ጥረት አላደረጋችሁም ስትልም ወቀሰቻቸው። ሚንሱም ከሀና ብትማር ይሻላል የሚል ምክር ሰጣት። ይህ ንግግር ሺንጂያን ይበልጥ አበሳጫት። ወዲያውኑም አስከፊ ቃላትን ተናገረችው። እኔ ብቻ በምለፋበት የቡድን ስራ እንድጠላ ያደረጋችሁኝ እናንተ ናችሁ ብላ ሰድባቸው ጥላቿን እየገለጸች ሄደች። ያን ምሽት ሀና በሀዘን ብቻዋን ተቀምጣ ነበር። ባረን ወደ እሷ መጥቶ ሺንጂያ ለውጤቱና ለደረጃው በጣም ስሜታዊ እንደሆነች ነገራት። ለጊዜው ከሷ መራቅ የተሻለ እንደሆነም መከራት። ሀና ግን ሺንጂያ ጓደኛ የሆነችኝ የአጎትህ ልጅ ስለሆንኩ ብቻ ነው ብላ በጥርጣሬ ጠየቀችው። ባረንም መጀመሪያ ላይ እውነት እንደነበር፣ ነገር ግን ቆይቶ ግን ሺንጂያ በእውነት ጓደኛዋ እንደሆነች ነገራት። ይህን የሰማችው ሀና ሁልጊዜ ለጓደኝነታችን ትልቅ ዋጋ እንደምሰጥና አንደኛ ለመውጣት ስል ብቻ ጓደኝነታችን የሚጎዳ ሀሳብ እንዳልነበረኝ አስረዳት ብላ ለባረን ለመነችው።
በሌላ በኩል ሽንጂያ የኡንሆ ደጋፊዎች ክለብ መሪ ጋር ሄዳ ሀና ማናጀርነቷን ተጠቅማ ከኡንሆ ጋር ለመሆን እየጣረች ነው። ቪዲዮ መቅረጿ የግል ትውስታቸውን ለመቅዳት የቀየሰችው ዘዴ ነው ብላ ዋሸች። እንዲያውም ሀና አልፎ አልፎ ወደ ኡንሆ ቤት እንደምትሄድ የሚገልጽ የፈጠራ ታሪክ ነገረቻት። ይህን የሰማችው የደጋፊዎች ክለብ መሪ በንዴት ተሞልታ ሀናን ለመጋፈጥ ተነሳች። በዚያኑ ዕለት ከሰዓት በኋላ ሀና በክፍል ውስጥ ብቻዋን በሀዘን ተቀምጣ ሳለ ኡንሆ መጣ። በሽንጂያ ምክንያት ማዘኗን አውቆ ፍቅረኛሞች ናችሁ እንዲህ የምትኮራረፉት ብሎ አፌዘባት። ሀናም ለጊዜው መራራቅ እንደመረጡ ነገረችው። ለሷም ከምንም በላይ ዋናው ነገር ጓደኝነት እንደሆነም ገለጸችለት። ኡንሆ የሀናን ስሜት ለማስተካከል ሲል አንድ ስጦታ ሰጣት። ስጦታው በውስጡ ቁልፍ የያዘ ትንሽ ክብ ነገር ነበር። ሀና ስጦታውን ስታይ ወዲያውኑ በምትወደው ፊልም ላይ የታየው ቁልፍ መሆኑን አወቀች። የሀና ስሜት ወዲያውኑ ተቀያይሮ በደስታ ፈነጠዘች። እንደ እድል ማምጫ ሁልጊዜ ከኔ ጋር ቆየዋለሁ ብላ ቃል ገባችለት። ይህንን የሰማ ኡንሆም ሳያውቅ ፈገግ አለ። ነገር ግን ወዲያውኑ ኮስታራነቱን መልሶ የፈለግሽውን አድርጊ ብሏት ሄደ። ሀና ያንን ቁልፍ በጥንቃቄ ከጥንቸል ቁልፍ መያዣዋ ጋር እየያዘችው። ሀና ከክፍል እንደወጣች የኡንሆ አክራሪ አድናቂዎች መንገድ ዘጉባትና ወደ ጣሪያ ይዘዋት ወጡ። መሪያቸው በንዴት እየጮኸች የቡድን ስራውን ተጠቅመሽ ከኡንሆ ጋር ለመሆን እየሞከረች ነው ስትል ከሰሰቻት። ማናጀር ከሆንሽ የአርቲስቶቹን ስራ ገደል ነው የምትከቸው የሚሉ አስከፊ ቃላትም ተናገረቻት። ሀና ምንም ሳይገባት ግራ ተጋብታ እያለች ልጅቷ የሀና የጥንቸል ቁልፍ መያዣ ቀምታ መሬት ላይ ወርውራ ጣለችው። ሀና መጀመሪያ ደንግጣ ነበር። ነገር ግን ወዲያውኑ ፊቷ ወደ አስፈሪና ቀዝቃዛ ስሜት ተቀየረ። አሁን የጣልሽው የኔን ውድ ነገር ነው ስትል በቁጣ አስጠነቀቀቻት። የደጋፊዎቹ መሪ በሀና አስፈሪነት ተንቀጠቀጠች። ሀና ወደፊት በመጠጋት እኔን ለማጥፋት ብትሞክሪ የምትጎጂው አንቺ ራስሽ ነሽ ብላ አስጠነቀቀቻት። ስለ ኡንሆ ለመናገር እንደማትመጥንና የኡንሆ ፍቅረኛ ለመሆን ከመመኘትሽ በፊት ስነ ምግባርን ከአንደኛ ክፍል መጽሐፍ ተመለሽና ተማሪ ብላ አዋረደቻት። የደጋፊዎቹ መሪ በጣም በመፍራት ወደ ውጭ እየሮጠች ወጣች። ሀና የወሮበላ ልጅ ነው የምትመስለው። ፍጠኑ እንውጣ እያለች ጓደኞቿን ይዛ ፈረጠጠች። ኡንሆ ይህን ሁሉ ሁኔታ በቅርብ ሆኖ ይመለከት ነበር። ሀና በጣም ሳቢና የምትገርም ሰው እንደሆነችም ይሰማው ጀመር። ወደ ክፍል እንደተመለሰች ሀና የተቀደደውን ጥንቸል በጥንቃቄ ሰፋችው። በዚያው ዕለት ከሰዓት በኋላ የሀና ቡድን ለትምህርት ቤት ስራቸው የሚሆን ቪዲዮ ለመቅረጽ ወጡ። ኡንሆ ብቅ ሲል ሁሉም ሰዎች በቁመቱ በቆንጆነቱና ባለው ግርማ ሞገስ ተደንቀው ከበቡት። ሀና ሰዎች እንዲያውቁት ማስክ እንዲያደርግ ነገረችው። እሱ ግን ማስኩን ተቀብሎ አላደረገውም። ይልቁንም ሲው ዛሬ እንደሚዘገይ ነገራት። ሀና የምትቀርጽበት ቦታ ስታስብ ኡንሆ ሽርሽር እንሂድ የሚል ሀሳብ አቀረበ። ሀናም ቀድመ ሳትነግረኝ ምንም ዝግጅት አላደረኩም ብላ ተከዘች። ነገር ግን ኡንሆ በድንገት ሀናን በዚያው ማስክ አይኖቿን ሸፈናትና እየመራ ይዟት ሄደ። አይኖቿ ሲከፈቱ ሲውና ኡንሆ ለሽርሽሩ ሁሉን ነገር አዘጋጅተው ጠበቋት። ሀናም በጣም ተገረመች። ከዚያም ሁለቱን ቪዲዮ መቅረጽ ጀመረች። በሽርሽሩ ወቅት ጨዋታ ተጫወቱ፣ ፊልም አዩ፣ በውሃ ሽጉጥም ተጫወቱ። እንዲሁም ያለማቋረጥ ይስቁ ነበር። ሀና ሳታስበው ቪዲዮ ውስጥ ብትገባም ይሄ አሁን የቤት ስራ መሆኑ ቀርቶ እውነተኛ የደስታ ጊዜ ሆኖ ነበር። በዚያኑ ምሽት ሀና ራመን ለመስራት ወሰነች። በውሃ እርሳም ስለነበር ኡንሆ እንዳይበርዳት ፎጣ ለበሳት። ከዚያም ኑድል መስራቱን እራሱ ተረክቦ ደስተኛ ነሽ ብሎ ጠየቃት። ሀናም አዎ ስትለው ማናጀር መሆን እየፈለግሽ ለምን ትተውኛለሽ ሲል ጠየቃት። ይህ ጥያቄ ሀናን ክው አደረጋት። ምን ብላም እንደምትመልስም ግራ ገባት። በሌላ ትዕይንት ደግሞ የሀና እጆች በደም ተለውሰው ይታያል። እያለቀሰች እጆቿን ስትታጠብ በደም ለተጨማለቀው የጥንቸል አሻንጉሊት ይቅርታ ትጠይቅ ነበር። ኡንሆ ሁልጊዜ ሀና ሰው ለማስደሰት ብቻ የምትጥር ይመስለው ነበር። ነገር ግን ያንን በግድ የምታሳየው ፈገግታዋን አልፎ አልፎ የሚታይባት የመከፋት ስሜት ሲመለከት ስለሷ ይበልጥ ለማወቅ ጉጉት አደረበት። ሀና በጣሪያው ላይ ስትበደልና የጥንቸል አሻንጉሊቷ ሲወረወር የነበረውን ትዝታ አስታወሰ። በዚያን ጊዜ ሊረዳት ሲል አሻንጉሊቱ ወደሱ ተወረወረ። ኡንሆ ቆሞ ሲመለከት ሀና ልጅቷን በራሷ ስትጋፈጥ አየ። አሻንጉሊቱን አንስቶ መልሶ ወረወረላት። ከዚያን ጊዜ ጀምሮ ኡንሆ ከዚህ በፊት አስቦት የማያውቀው ነገር ለሀና ማድረግ የፈለገው። በዚህ መሃል ሀና ምን ማለት ነው ብላ ጠየቀችው። እሱም ለምንድነው ሁልጊዜ የውሸት የሚመስል ሁኔታ ፈገግ የምትዩ አላት። ሀና ኡንሆ
ይህንን ያስተውላል ብላ አላሰበችም ነበር። ለእሷ ግን እንዲፈገግ ማለት ጥሩ ነበር፣ ምክንያቱም የምትወዳት ጓደኛዋ ሁልጊዜ እንደዚህ ታበራ ነበር። እንሆ ግን ራስሽን ለፈገግታ አታስጨንቂ፣ እውነተኛ ማንነትሽን ማየት እመርጣለሁ አላት። ሀና ግራ ተጋብታ፣ ነገር ግን ያ ፈገግታዋ በውስጧ ያለውን ሀዘን መደበቂያ ዘዴዋ ነበር። ሀና ስትመለስ ሲውና እንሆ ፕላስቲክ ባለመያዛቸው ሲከራከሩ አገኘቻቸው። ወዲያውኑ ከአስማታዊ ቦርሳዋ አውጥታ ሰጠቻቸው። ሲው ለምንድነው የማናጀር ቦርሳ የማትዩ ሲላት፣ ሀና ሁሉንም አስፈላጊ ነገሮችን እዚህ ነው የሚይዘው ብላ መለሰችለት። እንሆ በቅናት ስሜት ቦርሳውን ነው ቆንጆ ያለው ቢልም ፕላስቲኩን ጠረጴዛ ላይ በኃይል መምታቱ ቅናቱን ይገልጽ ነበር። ያን ምሽት ሀና ወጣ ብላ ለእናቷ ስለ ሁኔታው በስልክ ነገረቻት። በማግስቱ ከባረንጋ ወደ ትምህርት ቤት ስትሄድ ሽንጂያን ለማነጋገር ብትሞክርም አሁን ሽንጂያ ምላሽ ቀዝቃዛ ነበር። ሀናም ጓደኝነታችን ማትፈልጊ ከሆነ ከእንግዲህ አረብሽሽም አለቻት። ባረን ሊያስረዳት ቢሞክርም ሽንጂያ ንዴቷን በሀና ላይ አውርዳ ጥላቿን እየገለጸች ሄደች። ሀና ለ3 ተከታታይ ሳምንታት በደረጃ ሰሌዳው ላይ አንደኛ መሆኗን እያየች ሽንጂያ በንዴት ተቃጠለች። በክፍል ውስጥ መምህሯ ሀና በጥሩ ስራ እየሰራች እንደሆነ በመንገር አደነቀቻት። የኡንሁና የሲው ተከታይና ደጋፊዎች ቁጥር በከፍተኛ ሁኔታ ጨመረ። ዝናቸውን በዚያው ልክ ናኘም። ለዋናው ውጤት የቀረው 1 ሳምንት ብቻ ሲሆን ሀና መላው ክፍሉን የተቻለውን እንዲያደርግ አበረታታች። ከሽንጂያ በስተቀር መላው ክፍሉ በደስታ ጨበጨቡ። ከትምህርት በኋላ ሲው ቅርጫት ኳስ ሲጫወት ሀና እንድትቀርጸው ጠየቃት። እየቀረጸች እያለ ሚንሱ ሳይታሰብ ኳሱን ወደ ሀና ወረወራት። ይሁን እንጂ ኢንሁ በሰዓቱ ደርሶ ኳሱን ያዛት። የኡንሆ አክራሪ አድናቂዎች ጨዋታውን እየተመለከቱ ነበር። ያንን ሁኔታ ሲያዩ ኡንሆ በሀና ይሳባል ብለው በመስጋት በቅናት ተቃጠሉ። በዚያን ጊዜ ኡንሆ ለሀና ስልኳን አንስቶላት ራቅ በይ ብሏት ሄደ። ነገር ግን የኡንሆ ድርጊት የሀናን ልብ በፍጥነት እንዲመታ አደረገው። እየተንተባተበች በፍጥነት ወደ ክፍል ሮጠች። ጨዋታውም ቀጠለ። አክራሪ አድናቂዎቹ ግን ኡንሆ እንዲህ አይነት ትኩረት ከምትፈልግ ልጅ ጋር መያያዙ ያሳዝናል እያሉ ይሳለቁም ነበር። ነገር ግን ከመካከላቸው አንዷ የሰዎችን የግል ሚስጥር ቆፍሮ ማውጣት ላይ ጎበዝ ነሽ ብላ መሪያቸውን አስታወሰቻት። መሪዋም ጥንካሬዋን ለማስታወስ የሀናን የግል ሕይወት ለመሰለል ወሰነች። ያን ምሽት ሀና ኡንሆ ከኳስ ያዳናትን ቅጽበት እያሰበች ነበር። ልቧ ቢረበሽም እኔ ማናጀሩ ነኝ፣ ከዚህ ውጭ ሌላ ነገር ማሰብ የለብኝም ብላ ራሷን አሳመነች። በማግስቱ ሽንጂያ ሆዷን እያመማት መሆኑን ያየችው ሀና ሽንጂያ ወደ ክፍል ከመምጣቷ በፊት የሙቀት ማስታገሻ ጠረጴዛዋ ስር አስቀመጠችላት። ሀና አሁንም እንደምታስብላት ያወቀችው ሽንጂያ ሀናን መጥፎ ቃል በመናገሯ በመስደቧ ከፍተኛ የጥፋተኝነት ስሜት ተሰማት። በዚያ ምሽት ሀና ወደ ሲውና ወደ ኡንሆ ቤት ሄደው ከኔ ጋር ተዘጋጁ የሚል ቪዲዮ ለመቅረጽ ሀሳብ አቀረበች። መንገድ ላይ እያሉ አንድ የብስክሌት አሽከርካሪ ወደ ሀና በፍጥነት መጣ። ኡንሆ አሁንም በሰዓቱ ደርሶ ሀናን ጎተት አድርጎ አዳናት። ይህ ድርጊት ሁለቱንም አሳፈራቸው። ኡንሆ ሁኔታውን ለመቀየር ቪዲዮን ከመቅረጻችን በፊት የሆነ ነገር እንብላ የሚል ሀሳብ አቀረበ። ከዚያም እሱ ወደ ቤት እንደሚሄድና ሀና ከሲው ጋር ምግብ ገዝተው እንዲመጡ ነገራቸው። ምግብ ገዝተው ሲመለሱ ሀናና ሲው ፓርክ ውስጥ በሚገኝ ዥዋዥዌ ላይ ተቀመጡ። በዚያን ጊዜ ሀና በጃፓን ስለምትኖር ጓደኛዋ አወራች። ጓደኛዋ ታኮያኪ መብላት በጣም ትወድ ነበር። ሀና ያን ሽታ ስታሸተው ትዝታውን ሁሉ ቀሰቀሰባት። ሲው በድንገት በጃፓንኛ ቋንቋ በጣም ቆንጆ ነሽ አላት። ሀናም ደነገጠች። ሲሆን ጓደኛሽ ካንዚ ጋር በመብላቷ በእርግጠኝነት ደስተኛ ትሆናለች ብሎ አጽናናት። ሀናም በቃላቱ ተነክታ እንባዋ መጣ። ወደ ቤት ሲመለሱ ሀና ግማሽ የተበላውን ኬክ ለኡንሆ ሰጠችው። እሱም ግራ ገባው። ከበሉ በኋላ ኡንሆና ሲው ልብስና ጌጣጌጥ መምረጥ ጀመሩ። ሀና ሙሉም ሂደት ቀረጸችው። የሁለቱም ምርጫ የተለያየ ቢሆንም አምሮባቸው ነበር። ሀና ቪዲዮውን በስልኳ ልታቀናብር ስትል በድንገት ሱዙን ታውቂያታለሽ የሚል መልእክት ደረሳት። መልእክቱን ስታነብ ሀና ክው ብላ ቀረች። ኡንሆም የሆነ ችግር መኖሩን ወዲያውኑ አስተዋለ። በማግስቱ በትምህርት ቤት አንድ የኡንሆ አድናቂ ሽንጂያን አግኝታ መምህሯ ትፈልግሻለች ብላ ዋሸቻት። ሽንጂያም እውነት መስሏት ስልኳን ረስታ በፍጥነት ሄደች። ያቺ ተማሪ አጋጣሚውን ተጠቅማ በሽንጂያ ስልክ ለሀና ሱዙን ታውቂያታለሽ የሚል መልእክት ላከችላት። ሀናም በጣም ደነገጠች። በሌላ በኩል ሽንጂያ ወደ ክፍሉ ስትሄድ መምህሯን አገኘቻት። ይልቁንም የኡንሆ አድናቂዎች ክለብ መሪ እዚያው ነበረች። እሷም ሀና በጃፓን የአንድ ሰው ሕይወት ለማጥፋት ሞክራ ኮበለለችው የሚል ሚስጥር ነገረቻት። አርቲክሉ
ፋይሉን በሷ ስልክ እንደለቀቀችው ነገረቻት። በዚያን ጊዜ ሽንጂያ ደንግጣ መቆም እንኳን አቃታት። ሽንጂያ ስልኳን ክፍል ውስጥ እንደረሳችውና ይህ ሁሉ የደጋፊ ክለቧ መሪዋን ሀና ለማጥመድ እና እሷን ስም ለማጥፋት ያቀደችው ተንኮል መሆኑን ስትረዳ በንዴት ስልኳን ነጥቃ ወሰደች። ስልኳን ስታይ ስለ ሀና የሚገልጸው ጽሑፍ በቡድን ስራቸው አካውንት ላይ ተለጥፎ አገኘችው። ሽንጂያ የደጋፊዎች ክለብ መሪዋን ስልክ መሬት ላይ በንዴት ሰባብራ ወደ ክፍል ብትሄድም ጊዜው አልፏል። ተማሪዎች በሙሉ ጽሑፉን አንብበው ጨርሰው ነበር። ሀና ጽሑፉን ስታነብ በድንጋጤ ምክንያት በዙሪያዋ የሚሰማው ድምፅ በሙሉ መስማት አቃታት። ቦርሳዋን በችኮላ ይዛ ከክፍል እየሮጠች ወጣች። በዚያው ቅጽበት የኡንሆ ጓደኞች የሽንጂያን ጽሑፍ አንብበው ወደ ክፍል መጡ። ኡንሆ ሽንጂያን ሲያያት በንዴት ተሞልቶ ሊጠይቃት ቢሞክርም ሲዩ ግን ይህንን ለባረንቶ አሁን ዋና ስራችን ሀናን መፈለግ ነው ብሎ አስቆመው። በዚህ ጊዜ ሀና ከትምህርት ቤት ወጣ ርቃ ሄዳ ነበር። ኡንሆና ሲዩ በፍጥነት ቢከተሏትም እሷ በሩጫ ስለራቀቻቸው ሊያገኟት አልቻሉም። እሷን ለመፈለግም ተከፋፈሉ። ሀና ስትሮጥ የጥንቸል ቁልፍ መያዣዋን መውደቁን አላስተዋለችም ነበር። ኡንሆ እሷን እየፈለገ ያለ መሬት ላይ የወደቀውን ቁልፍ መያዣ አየው። በአጋጣሚ ሀና እዚያው አቅራቢያ በፍርሃት እየተንቀጠቀጠች ተቀምጣ አገኛት። ወደ እሷም ተጠግቶ ቁልፍ መያዣውን መለሰላት። በዚህ ጊዜ ሀና ስሜቷን መቆጣጠር አቅቷት በታላቅ ድምፅ አለቀሰች። ኡንሆ ምንም አይነት ጥያቄ ሳይጠይቅ እሷን ደረቱ ላይ አስጠግቶ ሀዘኗን እንድታወጣም ረዳት። ወደ ኋላ በትዝታ ስንመለስ በጃፓን ሀና ጓደኛዋን ሱዙን ለመፈለግ በችኮላ ስትሮጥ ይታያል። በዚያን ጊዜ ሱዙ በአንድ ህንፃ ጣሪያ ላይ ቆማ ነበር። ለሀና ደውላም እንዳትረሽኝ ብላ ለመነቻት። ምርጥ ጓደኛዋ የሞኝ ድርጊት ልትፈጽም መሆኑን ያወቀችው ሀና እያለቀሰች እባክሽ አታድርጊው አሁኑኑ እመጣለሁ ብላ ተማጸነቻት። ነገር ግን በዚያን ጊዜ ሱዙ የመኖር ፍላጎቷ ተሟጦ ነበር። ሀና እዚያው ስትደርስ ግን ጊዜ አልፎ ነበር። ሱዙ ከቁልፍ መያዣው ጋር ራሷን ወርውራ ህይወቱ አልፏል። በመጨረሻም ሀና ያንን በደም የተጨማለቀ ቁልፍ መያዣን ስታጠበችው። ሀና ትንሽ ከተረጋጋሽ በኋላ ኡንሆ ስለተሰራጨው ጽሑፍ ጠየቃት። በጽሑፉ ላይ የተጠቀሰችው ያች ልጅ ሀና የምትወዳትና ተዋናይ የመሆን ህልም የነበራት ጓደኛዋ መሆኗን ጠየቃት። ያን ጥያቄ ሀና ወደ 8 ወራት ትዝታ ወሰዳት። በዚያን ጊዜ ሀና የክፍል ጓደኛዋን በማንገላታት ስትከሰስ የሚገልጽ የዜና ዘገባ አይታ ነበር። ያንን ስታነብ ይህ ውሸት ነው፣ እውነት ሊሆን አይችልም በማለት በምሬት አልቅሳም ነበር። ሱዙ ራሷን ባጠፋች ቀን ሀና ስትደርስ ያየችው በደም የተጨማለቀውን ቁልፍ መያዣ ብቻ ነበር። በመታጠቢያው ፊት ለፊት ቁማ እጆቿን ስትታጠብ ራሷን እየወቀሰች ለሱዙ ይቅርታ ደጋግማ እየጠየቀች ትሰቃይም ነበር። በማግስቱ ሀና ስለ ሁኔታው ለመጠየቅ የሱዙ ሌላ ጓደኛዋን ለማግኘት ሄደች። ያቺ ተማሪ ግን ሀናን እንደምትጠላ በግልጽ የነገረቻት ልጅ ነበረች። ሀና የሱዙን እናት ለማግኘት እንዳልቻለች ገልጻ ልጅቷ እንድትደውልላትና አብሮ ሆስፒታል ሄዳ ሱዙን እንድትጠይቃት ተማጸነቻት። ይሁን እንጂ ልጅቷ ወደ ፖሊስ ጣቢያ ሄደሽ ወንጀልሽን እመኚ የሚል ቀዝቃዛ ምላሽ ሰጥታት ትታት ሄደች። ሀና በዚያ ሳታበቃ ጽሑፉን ወደ ጻፈችው ጋዜጠኛ ሄደች። ጽሑፉ ውሸት ስለሆነ እንዲነሳ በኢሜል ጠይቃ ነበር። ጋዜጠኛዋ ግን ጥያቄዋን ውድቅ አድርጋ የጓደኛሽ እንደዚህ መሆን ምክንያት የሆንሽው አንቺ ነሽ በማለት ሀናን ይበልጥ ተስፋ አስቆረጠቻት። በዚህ ጊዜ ሀና የሱዙ ሁኔታ አሳሳቢ እንደሆነና አሁንም ራሷ እንዳላወቀች ለኡንሆ ነገረችው። ኡንሆ እሱም በበኩሉ ሲሆን ጎድቶ ስለነበር የሀናን ስሜት በሚገባ ተረድቶት ነበር። በመጨረሻም ሀና ስሜቷን መቆጣጠር አቅቷ ስታለቅስ ኡንሆ በቀስታ አቅፋ አጽናናት። ልክ በዚያው ቅጽበት ሲው ብቅ አለ። የሁለቱን ሁኔታ ሲመለከትም በጣም አዘነ። ኡንሆም ሲውን ሲመለከተው በጣም አዝኗል። በክፍል ውስጥ ሀሜተኞች ስለ ሀና መጥፎ ነገር ሲያወሩ ሚሱ እውነቱን ካላወቁ ዝም እንዲሉ አስጠነቀቃቸው። እንዲያውም ሽንጂያ ለአንደኝነት ብለሽ እንዲህ ስነ ምግባር ዝቅ ታደርጊያለሽ ብሎ ገጸጻት። ሽንጂያም ተንኮል ለተሰራባት ማረጋገጥ ስላልቻለች ባረንም ሳይቀር ተሳስቶ ጽሑፉ እንድታጠፋው አዘዛት። ሀና ስሜቷን አውጥታ ከተነፈሰች በኋላ ሲው ዘግቶ በመምጣቱ ይቅርታ ጠየቃት። ያንን ልቡን የሚረብሸው ፈገግታዋን ለመጠበቅና ከጎኗ ለመሆን የአንቺ ማናጀር መሆን እፈልጋለሁ አላት። ሀናም በቃላቱ ደነገጠች። አጠገቧ የነበረው ኡንሆ ግን ምን ትቀባጥራለህ ብሎ አቋረጠው። በዚህ መሃል ባረን ደውሎ ሀና ደህና መሆኗን ጠየቀ። ኡንሆና ሲው ጋር መሆኗን ሲያውቅ ተረጋግቶ ወዲያውን ወደ ድራማ ክፍል እንድትመጣም ነገራት። እዚያም ሁሉም ተሰባስበው ሳለ ሚሱ በጽሑፉ ላይ ያለው ነገር እውነት ነው ብሎ ጠየቃት። ሀናም እውነቱን ለመናገር ወሰነች። ሱዙ ምርጥ ጓደኛዬ ነበረች። ተዋናይ መሆን እንደምትፈልግ ስትነግረኝ በሙሉ ልቤ ደገፍኳት። እሷም ተዋናይ፣ እኔ ደግሞ ማናጀር ሆነን ቪዲዮዎችን እንሰራ ነበር።
አንድ ጊዜ ትልቅ የትወና መመዘኛ ነበር። ሱዙ እውነተኛ አስተያየቴን እንድነግራት ጠየቀችኝ። እኔም ድክመቶቿን በግልጽ ነገርኳት። የአስተያየቴ ሱዙን ክፉኛ ስለጎዳት እንዲህ ያለ አስከፊ እርምጃ እንድትወስድ አስገደዳት። ለዚህ ነው ሁልጊዜ ራሴን የምወቅሰው ብላ ነገረቻቸው። በማግስቱ ከትምህርት ቤት በኋላ ባረን ሽንጂያን ቀድሞ ይጠብቃት ነበር። ሽንጂያ ፍቅረኛዋን ስታየው ይቅርታ ልጠይቃት የመጣ መስሏት ውበቷ ትኮኳል ጀመር። ነገር ግን ወደ እሱ ስትቀርብ ባረን እውነት ፈጥኖም ይሁን ዘግይቶ መውጣቱ አይቀርም ብላ የተናገረችውን ነገር አስታወሳት። እሱም ሁሉንም ነገር ለአንዴና ለመጨረሻ ጊዜ ለማጣራት ወሰነ። ስለ ቤተሰቦቿ ለምን እንደማታወራና የትምህርት እድል ለማግኘት ለምን ያን ያህል እንደምትለፋ አሁን ገባው። ቤተሰቦቿ ደሃ ስለሆነና እናቷ የትምህርት ክፍያ መክፈል ስለማትችል ነበር። ለጓደኞቿ ያላትን ንቀት የምታሳየው ለዚህ እንደሆነ ተረዳ። ስለ ግንኙነታቸው ዳግም እንድታስብበት ነገራት። ይህን ተናግሮ ጥሏት ሲሄድ ሽንጂያ በድንጋጤ ቆማ ቀረች። ወደ ክፍል ስትመለስ የሃና ወንበር ባዶ ሆኖ ማየቷ በሽንጂያ ላይ የጥፋተኝነት ስሜት አደረባት። በዚህ መሃል ሃና ንጹህ አየር ለመተንፈስ ወደ ሃን ወንዝ ሄዳ ሌላ የጥንቸል ቁልፍ መያዣ ከቦርሳዋ ወጣች። እነዚህ ሁለት ትናንሽ ጥንቸሎችን እያየች ከሱዙ ጋር ያሳለፈችውን ውብ ትዝታዎችን አሰበች። አብረው ትምህርት ቤት የሄዱባቸውን፣ የፊት ውበት አጠባበቅ አብረው ያደረጉባቸውን፣ በህይወት ውስጥ ሁሉንም ነገር የተጋሩባቸውንና ደስተኛ የነበሩባቸውን ቀናት አስታወሰች። ሆኖም አሁን እነዚያ ትዝታዎች ዳግመኛ ሊመለሱ እንደማይችሉ በማሰቧ በሀዘንም ተሞላች። በሌላ በኩል ባረን ከቀድሞ ፍቅረኛው ጋር የተነሱትን ፎቶዎች በሀዘን ይመለከት ነበር። ሚሱ ሊያበረታታው ቢሞክርም እሱ ግን ፍላጎት አልነበረውም። በዚያው ቅጽበት ኡንሆ መጥቶ ተውኔት እንዲሰሩ ሀሳብ አቀረበ። ምን አይነት ተውኔት እንደሆነ በኋላ ግልጽ ሆነ። ኡንሆም ለሁሉም ስራ አከፋፈለ። ባረን ስክሪፕቱን እንዲጽፍ፣ ሚንሱ እንዲቀርጽ፣ ሲው የዋና ገጸ ባህሪ ጓደኛ ሆኖ እንዲተውን፣ ራሱ ደግሞ ዋና ገጸ ባህሪውን እንዲሆን ወሰነ። ሁሉም በኡንሆ ትዕዛዝ ግራ ተጋብተው እያለ ሲው ስክሪፕቱን ሲያየው ኡንሆ የሃናን ታሪክ እንደተጠቀመ ተረዳ። በድራማ ውስጥ ያሉት ነገሮች ሃና የምትመኛቸው ነገሮች ነበሩ። ሱዙ ታዋቂ ተዋናይ እንድትሆን፣ ሱዙ ለምን እንዲህ አይነት እርምጃ እንደወሰደች፣ ከአደጋው በፊት የነበራቸው የመጨረሻ ንግግርና በመካከላቸው የነበረውን ጥልቅ ጓደኝነት፣ በዚህ ተውኔት አማካኝነት ሃና ምንም ጥፋተኛ እንዳልሆነች ለሁሉም ሰው መንገር ፈለገ። በዚያኑ ዕለት ከሰዓት በኋላ ባረን በትምህርት ቤቱ ጣራ ላይ ሆኖ ከሽንጂያ ጋር ለመለያየት እየወሰነ ሳለ እነዚያ ሀሜተኛ ልጃገረዶች መጡ። የኡንሆ ቪዲዮ መለቀቁን የሚገልጽ መልእክት ደረሳቸው። ቪዲዮ ስለ ሃና ታሪክ እንደሚናገር ሲረዱ ሁሉም ነገር ይጋለጥብናል በማለት በመስጋት ተረበሹ። ባረን ከንግግራቸው ውስጥ ያንን ጽሑፍ የለቀቀችው ሽንጂያ ሳትሆን እነሱ የእሷን ስልክ ተጠቅመው መሆኑን አወቀ። ባረን በጣም ተቆጥቶ ወዲያውኑ ሽንጂያን ለመፈለግ ሄደ። በዚያው ጊዜ እሷን ቪዲዮውን እያየች ነበር። ባረን ከፊቷ ቆሞ ያንን አስቸጋሪ ጠባይዋን እንደሚወደው ነገራት። ከዚያም ብዙ ሳይቀር በድንገት መላው ክፍል እያየ ሳማት። ሁሉም ደነገጡ። ሚሱ ግን ያንን ቅጽበት በፍጥነት በቀረጻ አስቀረው። ባረንም ስላላመናት ይቅርታ ጠየቃት። እንደኔ አይነቱን ወንድ አንቺ ነሽ ልትለየው የሚገባሽ አላት። ተናግሮ ሊሄድ ሲል ሽንጂያ ጠርታ ይቅርታ እንዳደረገችለት ነገረችው። እሷን በሚገባ የሚረዳትን ወንድ የምትተውበት ምንም ምክንያት አልነበራትም። ከዚያ ጊዜ ጀምሮም በመካከላቸው የነበረው አለመግባባት ተፈታ። በማግስቱ ሃና ወደ ትምህርት ቤት ስትሄድ ከእንግዲህ ብቻዋን አልነበረችም። ካጠገቧ ጠንካራ ድጋፍ የሚሆኑ 4 የቅርብ ጓደኞቿ ነበሩ። በክፍል ውስጥ ሁሉም ተማሪዎች በኡንሆ የተዘጋጀውን ተውኔት ካዩ በኋላ እውነቱን ስለተረዱ ሃናን በስህተት በመረዳታቸው ተጸጸቱ። እንዲያውም ሃናን ሲያሾፍባት የነበሩ ልጃገረዶች ሳይቀሩ ጠዋት በፈገግታ ሰላም አሏት። ሽንጂያም ለስልጠና የሚሆን ስክሪፕት ለሃና ሰጠቻትና ከእንግዲህ አጠገቧ እንድትቀመጥ ጋበዘቻት። ሃናም በዚህ በጣም ተደስታ፣ በዚህ ጊዜ በፊቷ ላይ የታየው ፈገግታ እንደ ድሮ ተገዶ የሚወጣ ሳይሆን እውነተኛም ነበር። ሃና ወደ ድራማው ክለብ ስትሄድ ክፍሉ በሙሉ በማስታወሻ ወረቀቶች ተለጥፎበት በማየቷ ተገረመች። ነገሩ ኡንሆና ሲው ይህ እቃ የኔ ነው፣ ያ የኔ ነው በሚል ተጣልተው ነበር። ስለዚህ እያንዳንዱ ሰው እቃዎቹን ለመለየት ስሙን በወረቀት እየጻፈ ለጠፈ። ሃናን እንዳያት ኡንሆ የኔ ናት በሚል ምልክት ለማሳየት ስሙ የተጻፈበት ወረቀት ላይ ግንባሯ ላይ ለጠፈባት። ወደ ኋላ በትዝታ ስንመለስ በጃፓን ሱዙና ሃና አብረው ንጹህ አየር እየተነፈሱ ተቀምጠው ይታያል። በዚያን ጊዜ ሱዙ የጥንቸል ቁልፍ መያዣ ለሃና ሰጠቻትና ተዋናይ መሆን እንደምትፈልግ ሃና ማናጀሯ እንድትሆን ጠየቀቻት። ሱዙም ገና ከቤት
በፊት ሀና ማናጀሯ እንድትሆን ትመኝ ነበር። ሀናም ሳታቅማማ በደስታ ተስማማች። ኡንሆ ግንባሯ ላይ የለጠፈውን ወረቀት ሀና ወዲያውኑ አነሳችው። ስልጠናው ሊጀመር መሆኑንና እንደ ሕፃን መጣላታቸውን እንዲያቆሙ ገሰጸቻቸው። እነሱን በመታዘዝ ስክሪፕታቸውን ይዘው ወጡ። በማግስቱም ወደ ስልጠና ቦታ ለመሄድ ጉዞ ተጀመረ። ሁሉም ሊነሱ ሲሉ ሀና የመኪና ማዞር መከላከያ መድኃኒት ስትወስድ አይቶ በጣም ቆንጆ ነሽ አላት። ኡንሆ በቅናት ተቃጥሎ አንተማ ትንኝንም ቢሆን ቆንጆ ትላለህ ብሎ አሾፈበት። ኡንሆ ለሀና ከሱ ወይስ ከሲው ጎን ለመቀመጥ እንደምትፈልግ ጠየቃት። ሀና ከሺንጂያ ጋር ለመቀመጥ አስባ ነበር። ነገር ግን ሺንጂያ እና ባረን አብረው አየቻቸው። በመጨረሻም ሶስቱም አብረው እንዲቀመጡ ሀሳብ አቀረበች። ሁለቱም ወንዶች ከኋላ ወንበር እንዲቀመጡ አድርጋ እሷ ከፊት ለፊታቸው ተቀመጠች። ሆኖም ኡንሆና ሲው በድጋሚ በዋና ገጸ ባህሪነት ሚና ተጣሉ። ሀናም ጭቅጭቁን ለማቆም በመካከላቸው ገብታ ተቀመጠች። ብዙም ሳይቆይ ሀና እንቅልፍ ወሰዳት። በህልሟም ሲውና ኡንሆ ጠላቶች ሆነው አየች። የሀናን ጭንቀት ያየው ሲው በቀስታ ራሷን በትከሻው ላይ እንዲያርፍ አደረገ። ከጥቂት ቆይታ በኋላ የነቃው ኡንሆ ሀና በሲው ትከሻ ላይ ተኝታ አያት። እጇ ላይ ስሙን ጻፈባትና ከዚያም ራሷን በትከሻው ላይ አድርጎ እንቅልፉን ቀጠለ። ስልጠና ቦታው ሲደርሱ ሀና እጇ ላይ የኡንሆን ስም አገኘች። እየተበሳጨች ልታጥበው ብትሞክርም ሊለቅላት አልቻለም። በዚህ መሃል ሺንጂያ ኡንሆን ስታዘጋጀው ሀና ደግሞ ሲውን እንዲዘጋጅ ትረዳው ነበር። ሲው በሀና እጅ ላይ የኡንሆን ስም አይቶ ቀና። ወዲያውኑ በሜካፕ ሸፈነላት። ወደ ስልጠናው ክፍል ሲገቡ ዛሬ ትምህርት የሚሰጣቸው ዳይሬክተር ተኝቶ አገኙት። ሺንጂያ ዳይሬክተሩ ታዋቂ የግል ፊልም ሰሪ እንደሆነ ለሀና ነገረቻት። ዳይሬክተሩ ከነቃ በኋላ ሁሉም በየቦታቸው ተቀመጡ። ዳይሬክተሩ የኡንሆን የትምህርት ሁኔታ ከተመለከተ በኋላ እንደ ስሙ ጎበዝ ተማሪ መሆኑን አደነቀ። በመቀጠልም ስክሪፕቱን አጽድቆ ስክሪፕቱ መድረሻ ነው፣ በዚህ የሚወስደው መንገድ ግን በተዋናኞች ምርጫ ሊወሰን ይገባል የሚል መልእክት አስተላለፈ። ከዚያም ሁሉም ሰው ለምልመላ እንዲዘጋጅ አዘዘ። ይህ ምልመላ 5 መስመር ንግግር ብቻ ቢኖረውም ለዋና ገጸ ባህሪው ማን እንደሚመጥን የሚወስን ነበር። ዳይሬክተሩ ማናጀሮቹን የልምምድ ሂደቱን እየቀረጹ ለትምህርት ቤቱ እንዲያስገቡ ስራ ሰጣቸው። ሁሉም ሰው በሚናው ላይ ትኩረት አድርጎ መለማመድ ጀመሩ። ኡንሆና ሲው አሁንም ለዋና ገጸ ባህሪነት ሚና ተጣሉ። በዚህ ጊዜ ሲው በእውነት ተናደደ። ሁልጊዜ የኡንሆን ትዕዛዝ መዝማት ስላልፈለገ በቁጣ ጥሏቸው ሄደ። ሀና ይህንን ስታይ ኡንሆን ልትመክረው ሄደች። እሱ መጥፎ ሀሳብ እንደሌለው ብታቅም ጭቅጭቃቸው ግን ከሱዙ ጋር የነበራትን ግንኙነት አስታወሳት። በኋላም እንዳይጸጸትም ፈራች። በዚህ መሃል ሲው በሀሳብ ተውጦ በድንጋይ ወንበር ላይ ተቀምጦ ሳለ ዳይሬክተሩ መጥቶ አነጋገረው። ሲው ከጓደኛው ጋር ለሚና የተጣላ መሆኑን ዳይሬክተሩ ወዲያውኑ ገመተ። ሲውም ኡንሆን አንዴ እንኳን ቢሆን ማሸነፍ እንደሚፈልግም አመነ። ዳይሬክተሩን ከሌሎች ሰዎች ስራ እንዲማርና እንዲታዘብ መከረው። ምክንያቱም ማማረንና አለመርካት መፍትሄ እንደማያመጡ ነገረው። ይህ ምክር ለሲው አዲስ ብርሃን ሆነለት። ወደ ክፍሉ ሲመለስ ሁሉም ሰው ትሩዝ ኦርደር እየተጫወቱ ማገኛቸው። ሲው አብሯቸው እንዲጫወት ተጋበዘ። ደንቡ ቀላል ነበር። ለመመለስ ካልፈለገ መጠጣት ነበረባቸው። የመጀመሪያ ተራው የባረን ነበር። ሀና ወዲያውኑ ከሺንጂያ ጋር እንዴት ፍቅር እንደጀመሩ ጠየቀችው። ባረንም ለሺንጂያ የእጅ ጌጥ ሰጥቶ ፍቅሩን እንደገለጸላት በሀፍረት ተናገረ። በመቀጠልም ኡንሆ ተራ ሆነ። ሚንሱ ሀናን እንደሚወዳት ጠየቀው። ኡንሆ ግን ከመመለስ ይልቅ መጠጣትን መረጠ። ሲውም በተመሳሳይ ጥያቄ ተጠይቆ በመጠጣት ጥያቄውን አሳለፈ። ቀጣዩ የሀና ተራ ነበር። ሲው ወዲያውኑ ከቪዲዮዎች ላይ በግዴታ ከአንቺ ጋር ፍቅረኛ እንዲሆን ብትጠየቂ ከኡንሆና ከኔ ማንን ትመርጫለች ብሎ ጠየቃት። ሀና መጀመሪያ ኡንሆን መረጠችው። በዚህም ኡንሆ በኩራት ተሞላ። ነገር ግን ወዲያውኑ ሲሆን እንደምትመርጥ ስትናገር ሁሉም ግራ ተጋቡ። ጨዋታውን በዚያ ላይ ተበታተነ። ስለመሸም ሺንጂያ እና ሀና ወደ ክፍላቸው ሄዱ። መንገድ ላይ ሺንጂያ ሀና የምትወደው ሰው እንዳለ ጠየቀቻት። ሀና ግን እውነቱ ከመናገር ይልቅ ወሬውን ቀየረች። በማግስቱ ዳይሬክተሩ ተማሪዎች ሰውነታቸውን እንዲያጠነክሩ የሩጫ ልምምድ እንዲያደርጉ አዘዘ። ማናጀሮቹም ከውጭ ሆነው ያበረታቷቸው ነበር። መጀመሪያ ላይ ሁሉም በጥንካሬ ቢሮጡም አራተኛ ዙር ላይ ግን አንዲት ተማሪ ዝላ ወደቀች። የሮጡም ሳለ ኡንሆ ሲውን ሀናን መቼ ነው መውደድ የጀመርከው ብሎ ጠየቀው። ሲው ሀና የጫማውን ማሰሪያ ካሰረችለት ጊዜ ጀምሮ ቢወዳትም ለኡንሆ ግን ሳይነግረው ቀረ። ኡንሆ በበኩሉ መጀመሪያ የፊልም ፖስተር ስታይ የነበረበትን ጊዜ ጀምሮ ይወዳት ነበር። ከዚህ በፊት ሶስቱም ወደ ናምሳ ታወር ለቪዲዮ ቀረጻ በሄዱ ጊዜ ሲው የራሱንና ሀናን ስም በፍቅር ቁልፍ ላይ ጽፎ አንጠልጥሎት ነበር። ሁለቱ ከሄዱ በኋላ ኡንሆ በድብቅ
የራሱን ስም በዚያው ቁልፍ ላይ ጨምሮበት ነበር። ይህንን ሲያስታውስ ኡንሆ ሁለታችንም እኩል ደረጃ ላይ ነበር ብሎ አሰበ። ነገር ግን ሲው እሱን ለመግፋት መሞከር ስላናደደው የሲውን ቲሸርት ያዘ። ሀና መታ ሁለቱንም ገጸጸቻቸው። ሺንጂያ ይህን ሁኔታ ስታይ ከሁለቱ አንዱ በቅርቡ ፍቅሩን እንደሚገልጽ ገመተች። የሁለቱ ቀናት ስልጠና በፍጥነት ተጠናቀቀ። ኡንሆና ሲው ቀኑ ሙሉ ሲከራከሩ በመዋላቸው የሀና ቡድን መጨረሻ ሲወጣ የሺንጂያ ቡድን ደግሞ አንደኛ ሆነ። ሀና ግን ማሸነፍ ወይም መሸነፍ ግድ ስለማይሰጣት ሺንጂያን በደስታ እንኳን ደስ አለሽ አለቻት። ወደ ትምህርት ቤት ከተመለሱ በኋላም ሀና ኡንሆና ሲውን ትታ ከሺንጂያ ቡድን ጋር ለራት ወጣች። በማግስቱ ሲው ለሀና ፍቅሩን ለመግለጽ ወሰነ። በጃፓን ቋንቋ የተጻፈ የፍቅር ደብዳቤ ማዘጋጀ። በደብዳቤው ውስጥም ሀናን የሚያደንቁ ቅን ቃላትና በመጨረሻ መስመሮች ላይ ደግሞ ፍቅረኛ ትሆኛለሽ የሚል ጥያቄ ሰፍሮበት ነበር። ሀናም ደብዳቤውን አንብባ እንደጨረሰች ምንም ሳትናገር ሲው ወዲያውኑ አቋረጣትና አሁኑን መልስ እንዳሰጭኝ በደንብ አስቢበት አላት። ኡንሆ ይህን ሁሉ ሁኔታ ከውጭ ሆኖ ይመለከት ነበር። የሚወዳት ልጅ በምርጥ ጓደኛው ልትወሰድ መሆኑ ስላልፈለገ እሱም ድፍረቱን አሰባስቦ ለሀና ለዴት እንዲወጡ መልእክት ላከላት። ሀናም መልእክቱ ሲደርሳት ክው ብላ ኡንሆን አቅጣጫ ተመለከተችው። ኡንሆ የሀናን ምላሽ እየጠበቀ ለስጦታ የሚሆን የአንገት ሀብል አዘጋጀ። ሀናም ለመገናኘት መልሳለት በደስታ ተዋጠ። ሆኖም ወደ ቀጠሮ ቦታ ሲሄድ ሲሆን አገኘው። ሁለቱም ሀና ወደ አንድ ቦታ እንደጠራቻቸው ተረዱ። ጥቂትም እንደተጓዙ ባረንና ሺንጂያን አገኟቸው። ሀና ሁሉንም ሰዎች በአንድ ላይ ጠርታቸው ነበር። እዚያም ሲደርሱ ሀናና ሚንሱ ለፓርቲ ቦታውን ሲያስውቡ አገኟቸው። ሀና ሲሆን ለብቻው ጠርታ የፍቅሩን ጥያቄ ምላሽ የያዘ ደብዳቤ ሰጠችው። ሲሁም ደብዳቤውን ሲያይ ሀና ጥያቄውን ውድቅ ማድረጓን ተረዳ። በመቀጠል ሁሉም ሀና ወደ ትምህርት ቤት ከመጣች ጀምሮ ያሳለፏቸውን የትዝታ ቪዲዮዎች ተመለከቱ። ሀና ቪዲዮዎቹ ስታቀናብር ከጓደኞቿ ጋር ምን ያህል ስትስቅና ደስተኛ እንደነበረች አይታ አላመነችም ነበር። ከዚያም የሱዙ ጤንነት በመሻሻሉ በዚህ ሳምንት ወደ ጃፓን እንደምትመለስ በድንገት ነገረቻቸው። ሁሉም ተገረሙ። በተለይ ኡንሆና ሲው በጣም አዘኑ። ሂንጂአ ጓደኛዋን ስለምታገኝ ጥሩ እንደሆነ ብታምንም ሀና በመሸኘቷ በውስጡ አዝና ነበር። በድንገት ኃይለኛ ዝናብ መዝነብ ጀመረ። ሁሉም እቃዎቻቸውን ለመሰብሰብ ተሯሯጡ። በዚያን ጊዜ ኡንሆ የሀናን እጅ ይዞ እየሮጠ ራቅ ወዳለ ቦታ ወሰዳት። ሀና በብር ስትንቀጠቀጥ አይቶ ጃኬቱን አለበሳትና የኔ ብቻ ማናጀር ትሆኛለሽ ሲል ጠየቃት። መልስ ከመስጠት ይልቅ ዝናቡን በዝምታ ትመለከት ነበር። ኡንሆም ንግግሩን ቀጠለ። አንድ የጠየቅሽኝ ጥያቄ አስታውሳለሁ። ለአንተ በጣም ውዱ ነገር ምንድነው ብለሽኝ ነበር። መልሴም አሁንም አልተቀየረም። እሱም አንቺ ነሽ። የትን ብትሆኝ መጥቼ እፈልግሻለሁ አላት። ኡንሆ ወደሷ በጣም ተጠጋ። ሀናም የሆነ ነገር እንደሚፈጠር ጠብቃ አይኖቿን ጨፈነች። ነገር ግን ኡንሆ አልሳማትም። ይልቁንም ያንን የሰጣትን ቁልፍ በሀብል አድርጎ አንገቷ ላይ አሰረላት። ይህ ድርጊት ሀናን አስደመማት። ምንም ባይነጋገሩም እሷ ለሱ እሱም ለሷ በልባቸው ቦታ እንዳላቸው ግልጽ ነበር። ከዚያም ዝናቡን አብሮ እያዩ ያንን የፍቅር ቅጽበት አጣጣሙ። ሀና ወደ ጃፓን ከተመለሰች ከአንድ ዓመት በኋላ የሁሉም የክረምት ረፍት ደረሰ። ሁሉም ለሽርሽር የት መሄድ እንዳለባቸው ሲመካከሩ ኡንሆ የሀናን ፎቶ በስልኩ እያየ እንደናፈቀችው ተሰማው። ከዚያም ሁላቸውም ወደ ጃፓን እንሂድ የሚል ሀሳብ አቀረበ። ሁሉም ተስማምተው ለጉዞ መዘጋጀት ጀመሩ። ታሪኩም በዚህ ላይ ያበቃል።